ሜሪ ከባድ የሆነ ድብደባ ደርሶባታል። የደረሰባትም በገዛ በራሷ በቀጠረችው ሰው ጆሲንም ለእንዲደበድቡ ካደረገቻቸው ሰዎች መሀል ይሆናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን በደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። የሰላም ድብቅ የሆነ ሚስጥሯ ለሳሚ ልትነግረው ችላለች። ምክንያቱም አሁን ላይ ጆሲ ብዙውን ጊዜ እያስጨነቃትና ይበልጥ ደግሞ ህመሟም እንዲጋራላት ስለፈለገ ይበልጥ ቁስሏ ተቀስቅሶና ሁሉንም እውነት በቃ ማውራት አለብኝ ብላ ቆርጣ ተነስታለች። ግን ደግሞ ሳሚም አሁን ላይ እየገፋፋትና ሁኔታዋን ስላላማረው እውነቱ እንድትነግረው ይገፋፋታል። በዚህን ሰዓት ሰላምም አንድ ሳታስቀር ሁሉንም እውነት ለሳሚ ትነግረዋለች። ከልጅነቷ ጀምሮ ልቧ የተሰበረና እናቷም አይኗ እያየ የአልጋ ቁረኛ እንደሆነች ለሳሚ ትነግረዋለች። ሳሚም የሰማው ታሪክ ይበልጥ ህመም ያሳምመዋል። ነገር ግን ሰላምም ስታወራው የቆየችው የነበረው በሌላ ሰው አስመስላና በጣም አንድ ልጅ እና አንድ እናት ነበሩ የደረሰባቸውንም ህመም ብላ አንድ በአንድ ነበረ የራሷም ታሪክ በሌላ አስመስላ የነገረችው። በጣም በማዘንና ለሰላምም ሳይሆን ሳሚ በዛን ጊዜ በጣም አዝኖ ነበረ በሰማው ታሪክ። ግን ደግሞ ይበልጥ ያቺ ሴት ማን እንደሆነች ታውቃለህ ወይ በማለት ነበረ እውነታውን ያወጣችው። በዚህን ሰዓት ሳሚም ማነች ብሎ በሚጠይቃት ሰዓት እኔው ራሴ ነኝ ፊት ለፊትህ ያለችው እኔው ራሴ በማለት እውነታው ትነግረዋለች። ሳሚ የሌለ ክፉኛ ልቡ ይሰበራል። በዚህ ጊዜ ሳሚም ይሄንን ነገር አልጠበቅምና እንዴት እሷ ልትሆን ትችላለች ብሎ በጣም ከራሱ ጋር ሞገት ይገባል። ሳሚ ከሰማ በኋላ ይበልጥ ሰላምንም በጣም እያሳዘነችውና ስለሷ ይበልጥ መጨነቅ ይጀምራል። ሰላምም እውነቱ ከተናገረችው በኋላ እንባዎቿ ከጉንጯ እየወረደና ይበልጥ በጣም ህመሟ አሁንም እየባሰባት እንደሆነ ትነግረዋለች። በዚህን ሰዓት ግን ሳሚም የዚህ ያደረገውንም ሰው አሁን ላይ ፍትህ እንደሚገኝና ከጎኗ ሆኖ የዋጋውን እንደሚያገኝ ይነግራታል። በዚህን ሰዓት ይበልጥ እሷም ህመሟ ጨምሮባት ነገሩ ሁሉ አጠገቤ እያየሁት ይበልጥ ደግሞ በማየው ሰዓት ህመሜ ይብስብኛል ብላ ትነግረዋለች። ሳሚም በዚህ ጊዜ በጣም ውስጡ ይነካና እሷን አቅፎ ያባብላታል። አሁን ላይ ከክላስ ከመውጣቷ በፊት ነገሩ ሁሉ ከእናቷ አሁን ላይ እዚህ ከመጣች በኋላ ስትል ከሰማት በኋላ እናትሽ እዚህ ናት ወይ በማለት ነበረ እየጠየቃት። ሰላምም እዚህ መሆኗንም አጠገቧ እንደሆነችም ትነግረዋለች። በዚህን ሰዓት ሳሚም ሄዶ እንደሚያያትና ማየትንም እንደሚፈልግ ለሰላም ይነግራታል። ሰላምም ነገሩ ሁሉ አይሆንም እንዴት ሊሆን ይችላል ብላ ነበር ሳሚንም የነገረችው። ሳሚ ግን ሄደው እንደሚጠይቋትና ይበልጥ መንገዱን እሱ እንደሚያዘጋጅ ይነግራታል። በዚህን ሰዓት ሰላምም እሺ ካልክ ብላ ሳሚንም ሳትቃወም ወደ እናቷ እንደምትሄድ ነው የነገረችው። ግን ደግሞ አሁን ላይ ለሳሚም አንድ ውለታ እንዲያደርግላት ጠይቀው ነበረ። ውለታውም አሁን ላይ እኔ ካንተ የምፈልገው ነገር ቢኖር የነገርኩህንም አንዱ ታሪክ በውስጥህ እንድትቀብረውና ይህንን ነገር ለማንም በምላስ ትንፍሽ እንደማትል ቃል ግባልኝ ነበረ የእሷ የጠየቀችው ውለታው። በዚህን ሰዓት ሳሚም በጣም እንባ እየተናነቀውና አንድችም ነገር ለማንም እንደማይተነፍስ ቃል ይገባላታል። ሰላምም አምንሃለው በማለት ግን ደግሞ ወደ እናቷም እንደምትወስደው ቃል ትገባለትና ይለያያሉ። ግን ደግሞ በዚህ ጊዜ ሜሪ በድንገት ትደርሳለች። ሰላም ከወጣች በኋላ ስለነበር የደረሰችው። ግን ደግሞ ሜሪ ነገሩን ሁሉ የሳሚ ፊት ስታየው በጣም ተቀይሮና በጣም እንዳዘነ ትመለከታለች። ነገሩ ሁሉ የእሷ ታሪክ የተነገረባት ስለመሰላት
ሜሪም ድንጋጤ ውስጥ ገብታ ምን ተፈጥሮ ነው እቺ የሆነች ኮተታም ልጅስ ከዚህ ስትወጣ ይቻት ነበረ በማለት ሳሚንም ትናገረዋለች። ሳሚም ለምንድን ነው ቆይ ግን ከሷ አንቺ መጥፎ ነገር የምታስቢባት ምን አደረገችሽ በማለት ነበረ ሜሪንም የጠየቃት። ሜሪም በዚህን ሰዓት መልሷ እሷ ከመጣችና ከኖረች ጊዜ ጀምሮ መቼ ሰላም ተገኝቶ ይታወቃል በማለት ክፋቷን ሰላም ላይ ታወርዳለች። ሜሪም አሁን ላይ ምንም ነገር እንደማያወራና ሳሚ ለሜሪ ነግራታል፣ ግን ደግሞ እኔ ምስት ስለሆንኩ ሁሉም ነገር ግዴታ ማወቅ አለብኝ በማለት ነበረ እያስጨነቀችው የቆየችው። ግን ደግሞ አሁንም ቢሆን አንድ እውነት የምነግርህ ነገር ቢኖር እዚህ ገብታ ምን እንዳለችክ እያንዳንዱ ነገር እደርስበታለሁ ብላ ከክፍል ከወጣች በኋላ ወደ ጆሲ ታመራለች። ወደ ሰላም ታመራለች። ሰላም ጋር በመሄድና ደግሞ ለባሌ ምንድነው አቃጠርሽው? መቼም ስለኔ እንዳልነገርሽው ተስፋ አደርጋለሁ በማለት ትዝትባታለች። ሰላምም አሁን ላይ ካንቺ ጋር መማገትበት አቅም የለኝም ብላት ነው የሄደችው። ግን ደግሞ በዛም መሀል ጆሲ ወደ ሰላም ሄዶና ይበልጥ ሰላምንም በጣም አስጨንቋት ስለነበረ ከሳሚ ጋር ከቆየች በኋላ ነው ይበልጥ ከጆሲ ጋር ህማሟ የባሰባት። ጆሲንም እንዳልተረዳትና ካሁን በኋላ ምንም ነገር እንደማይተው ከነገራት በኋላ ይበልጥ ግን ሸሻንተ መቼም ቢሆን ከጎኔ ማንም አይቆምም፣ ማንም የለም በማለት ታዝናለች ሰላም። አሁን ላይ ሜሪ እርምጃዋን ጀምራለች። አቶ ግርማንም አላገኘችውም እና ይበልጥ ወደ ጆሲ ታመራለች። ከጆሲ ጋር አንዳንድ ነገሮችን እያወራችና ይበልጥ ጆሲንም ለማስፈራራት ትሞክራለች። ነገሩ ሁሉ ጆሲ ለምንድነው ቆይ አሁን ላይ አንተ ከዚህ ቤት የማትወጣው? የተሰጠህ ጊዜ አልቆብሃልና ለምንድነው አቶ ግርማ ያለህን አታደርግም ወይ በማለት ጆሲም ከቤትን ለምን እንዳልወጣ ትነግረዋለች። ግን ደግሞ ጆሲ እኔ እኮ ብዬሻለሁ አንቺ አትሰሚኝም በማለት ነበረ ከእሷ ጋር ጸብ የገባው። ጆሲ ካላት ጊዜ ጀምሮ ይበልጥ እየፎከረችበትና ጠብቀኝ እሰራልሃለሁ እያለች ጆሲንም መልሶ የምትችይውን አድርጊና እኔ እየጠበቅኩሽ ነው፣ ከቻልሽ እንደገና ድጋሚ አድርጊው ይላታል። በዚህን ሰዓት ሜሮንም በጣም ጨካኝ እንደሆነችና ይበልጥም እንደምትጎዳው ትነግረዋለች። ወደ ሰዎቿ በመደወልና አሁንም ሌላ ስራ እንዲሰሩላት ታደርጋለች። ግን ደግሞ አሁን ላይ ስህተት አልፈልግምና አንድ ስህተት ከሰራችሁ ይበልጥ ጎዳችኋለሁ ትላለች። በዚህን ሰዓት ግን አንቺ መጀመሪያ ከፍላለሁ ብለሽ ያሰብሽውንም ብር ክፈይን እንጂ ከዛ ሌላውን አታስቢ ብሏት ነበረ። ደግሞ ምንም ነገር የላችሁም እኔ ጋር ስራችሁ በስነ ስርዓት አልሰራህምና ይህን ነገር እኔ ጋር ምንም የለህም። ግን አሁን ላይ የምፈልገው አይነት ካደረክልኝ አንተ ከምታስበው በላይ ጨምሬ እሰጥሃለሁ በማለት ነበረ የተስማማችሁ። ግን ደግሞ በዚህ መሀል አሁን ላይ በጣም እሱ ስለዛተችበት የቀጠረችውንም ሰው እሷ ላይ በጣም እርምጃ እየወሰደባት ነበረ። ሜሪም ሳሚና ሰላምንም እየተከታተለች ባለች ሰዓት እሷም ግን ከኋላዋ የራሷ የቀጠረችው የጆሲ ጠላት እንዲሆን እሷንም መልሶ ይዛታል ማለት ነው። ግን ደግሞ ወደ ቤት ስትመለስ ሜሮንም በጣም ተጎሳቁላና ያገታትንም አሰቃይቶ በጣም ደብድቧት ነበረ ወደ ቤት የተመለሰችው። በዚህን ሰዓት ጆሲም ሲያያት ምንድነው ተፈጠረው ይሄ ሁሉ ነገር በማለት ይጠይቃታል። ይበልጥ ጆሲ በእሷ ቦታ እንዲሆን ስለፈለገች እሷ ይህንን ሁኔታ ላይ ሆና ለራሷም ጨንቋታል ማለት ነው። ምንም ቢሆን አሁንም ቢሆን ጆሲ መጥፎ ነገር የማይፈልገው ይበልጥ ግን ለሌላ ሰው ያሰበችው ተንኮል ነው በማለት ነው በውስጡ እየሳቀ ነገሩ ሁሉ አንተ ሳሚ እያለች ይበልጥ ሳሚንም በጩኸት ትጣራለች ሜሮን። በዚህን ሰዓት ሳሚን የለምና ከሰላም ጋር ውጭ ወጥተዋል ይላታል። ነገሩ ሁሉ ሰላምም እና ጆሲም ሰላምና ሳሚም እንደወጡ ታውቅ ስለነበር ይበልጥ ምንም አልተገረመችም። ግን ደግሞ አሁንም እያበሸቃትና
ይበልጥ ደግሞ ይሄንን ነገር ማን እንዳደረገባት ይበልጥ ይሄንን ነገር ሰውን ወደ በደበሽ ምንድነው ተደረግሽው እያለ ያስጨንቃታል ማለት ነው። በጣም እሷ መጥፎ ሁኔታ ላይ እና ሜሪ አሁንም እሰራልሃለሁ ብላ ለጆሲ ትዝትበታለች።